እስኪ ያስቡት፣ በአንድ ስብሰባ ላይ በጓደኞቻችሁ መሃል ወይም ከምትወዱት ሰው ጋር ስታወሩ የምትናገሩት እያንዳንዱ ቃል አንድም ጠብ ሳትል ሰዎችን ስቦ ቢይዝስ? ሰዎች እናንተ ስትናገሩ ጆሮአቸውን ብቻ ሳይሆን ልባቸውንና አይምሮአቸውን ከፍቶ ቢሰሟችሁ ህይወታችሁ ምን ያህል ይቀየር ነበር? ብዙዎቻችሁ የምታስቡት ጎበዝ ተናጋሪ ለመሆን ቃላትን ማብዛት፣ ድምፅን ከፍ አድርጎ መናገር ወይም ረጅም ሰዓት ማውራት ያለባችሁ ይመስላችኋል። እውነታው ግን እሱ አይደለም። በጣም ብዙ የሚያወሩ ሰዎች የማንም ትኩረት የላቸውም። ብዙ ማውራት ጥበብ ሳይሆን የባዶነት ምልክት ተደርጎ ነው የሚወሰደው። እውነተኛና እጅ ባፍ የሚያስጭን ተናጋሪ መሆን ማለት ቃላትን መደርደር ሳይሆን የሰውን ልጅ አይምሮ መጥለፍ ወይም ሳይኮሎጂካል ሃይጃኪንግ ያስፈልገዋል። ዛሬ ዓለም ላይ ካሉ 1% የሚሆኑ ስኬታማ ሰዎች፣ በቢሊዮን የሚቆጠሩ ዶላር የሚነግዱ ነጋዴዎችና ታላላቅ ተጽዕኖ ፈጣሪዎች ብቻ የሚጠቀሙባቸውን እስካሁን የትም ያልሰማችሁትን 5 የንግግር ዘዴዎችን በዝርዝር እነግራችኋለሁ። ከመቀጠላችን በፊት አንድ እውነት ልንገራችሁ። ይህ ቪዲዮ ከሌሎቹ የተለየ ነው። እዚህ ጋር የምንማረው እንዴት ሰላምታ ትሰጣላችሁ የሚል ተራ ትምህርት አይደለም። የምንማረው በንግግር የሰውን ልጅ ልብ ሰብራችሁ እንዴት ወደ ውስጣዊ ሐሳባችሁ እንደምትገቡ ነው። አሁኑኑ ራሳችሁን ጠይቁ። እስካሁን በነበራችሁ ግንኙነት ውስጥ ተናግራችሁ ስንት ሰው አሳምናችኋል? ወይስ ንግግራችሁ እንደ ዋዛ ፈዛዛ ቀርቷል? መልሳችሁን ኮሜንት ላይ አስቀምጡልኝ። አሳምናለሁ ወይም አልተሳካልኝም ብላችሁ ጻፉልኝ። እያንዳንዱን ኮሜንታችሁን አነባዋለሁ። እስከ መጨረሻው አብራችሁኝ እንድትቆዩ ፈልጋለሁ። ምክንያቱም የምነግራችሁ ሚስጥር በንግግር መሃል የጠፋባችሁን የበላይነት እንዴት በዚህ ቪዲዮ ውስጥ እንደምትመልሱ የሚያሳይ ነው። ይህ ነጥብ ህይወታችሁን ካልቀየረ ሌላ ምንም ነገር ሊቀይሩ አይችልም። ለምንድነው አንዳንዴ ተራ ነገር የሚናገሩ ሰዎች ትኩረት አግኝተው እናንተ የምትናገሩት ቁም ነገር ችላ የሚባለው? ምክንያቱ ቀላል ነው። ንግግር መረጃ ማስተላለፍ ብቻ አይደለም። ንግግር ስሜትን መሸጥ ነው። አሳማኝ ተናጋሪ መሆን ማለት ሰዎችን ስለ እውነታችሁ ማስረዳት ሳይሆን እናንተ በምትሉት ነገር ላይ እንዲተማመኑ ማድረግ ነው። አሁን አንደኛውን ዘዴ ልንገራችሁ። አንደኛው በንግግር ሰዓት ዝም ማለት። ጥሩ ተናጋሪ ለመሆን መጀመሪያ መማር ያለብን መናገርን ሳይሆን ንግግርን መክታት ነው። ዝምታ ባዶነት አይደለም። ዝምታ በንግግር መሃል የሚቀመጥ እጅግ ኃይለኛ የአእምሮ ቦምብ ነው። ሰዎች ተናጋሪ ለመሆን ሲጥሩ የሚሰሩት ትልቁ ስህተት ዝምታን መፍራት ነው። ንግግር መሃል ክፍተት ሲፈጠር ይደነግጣሉ። ያንን ክፍተት ደግሞ ያው በሚል ትርጉም በሌላቸው ድምጾች ለመሙላት ይሞክራሉ። ይህ ግን በራስ መተማመን እንደሌላችሁና አድማጩን ለማስደሰት እየተጋችሁ እንደሆነ የሚያሳይ የተራ ተከታይ ሰው ምልክት ነው። እውነተኛ ተናጋሪ ግን ዝምታን እንደ ስልታዊ መሳሪያ ይጠቀማል። አንድ ወሳኝ ነጥብ ከመናገራችሁ በፊት ወይም ከተናገራችሁ በኋላ ለ3 ሰከንድ ያህል ዝም በሉ። ይህ ዝምታ በአድማጩ አእምሮ ውስጥ ውጥረት ወይም ሳይኮሎጂካል ቴንሽን ይፈጥራል። ያ ውጥረት ደግሞ አድማጩ ቀጣዩን ቃል በጉጉት እንዲጠብቅና እንዲጠማ ያስገድደዋል። ዝምታ የንግግራችሁ ማጣፈጫ ሳይሆን የቃላቶቻችሁ ክብደት መለኪያ ነው። በዝምታ መሃል የምትጥሉት ቃል እንደ ድንጋይ ሳይሆን እንደ ወርቅ ይከበራል። ሰዎች የእናንተን ቃል ናፍቀው እንዲሰሙ ካደረጋችሁ ንግግሩን ተቆጣጥራችኋል ማለት ነው። ዝምታ ማለት ስልጣን ማለት ነው። በንግግር መሃል ረጋ ብሎ ዝም የሚል ሰው ጊዜው የኔ ነው፣ ማንም አያጣድፈኝም የሚል ድብቅ መልእክት ያስተላልፍላችኋል። ይህ በራስ መተማመን አድማጩን በቁጥጥራችሁ ስር ያደርገዋል። ዝምታ አድማጩን እናንተ የተናገራችሁትን ሐሳብ እንዲያሰላስለው እድል ይሰጠዋል። ብዙ በመናገር ሰውን ከምታደነቁሩ በጥቂት ቃላትና በረጅም ዝምታ ሰውን አስደምሙ። ብዙዎቻችሁ ዝምታ ሲፈጠር የሚሰማችሁ የጭንቀት ስሜት አለ። ነገር ግን በስነ ልቦና ጥናት መሰረት አንድ ሰው ጥያቄ ተጠይቆ ወይም ንግግር አቁሞ ለ4 ሰከንድ ዝም ካለ አድማጩ በውስጡ ያለው ጭንቀት ከፍተኛ ደረጃ ላይ ይደርሳል። በዚህ 4 ሰከንድ ውስጥ አድማጩ ሳያውቀው ተሸናፊነት ይሰማዋል። ይህንን ዘዴ በድርድር ላይ ተጠቀሙት። አንድ ዋጋ ወይም ሐሳብ ካቀረባችሁ በኋላ ምንም አትናገሩ። 4 ሰከንድ ሙሉ ዝም ብላችሁ አይኑን እዩት። ያ ሰው ያንን ጸጥታ ለመስበር ሲል ብቻ እናንተ ያልጠየቃችሁትን ቅናሽ ወይም ሚስጥር አሳልፎ ይሰጣችኋል። ዝምታችሁ እሱ እንዲናዘዝ ያስገድደዋል። ይህ ባህሪ ያላቸው ሰዎች በማንኛውም ስብሰባ ወይም ክርክር ላይ የበላይ ናቸው። አስተውላችሁ ያቸው። ተቃራኒ የሆነ ሰው ደግሞ ሲጮህ ወይም ሲናገር ዝም ብላችሁ አይኑን ስታዩ እሱ ሳያውቀው መሸበርና መድከም ይጀምራል። ዝምታችሁ የእሱን ድክመት ያጋልጣል። ብልጥ ተናጋሪ ቃላቱን እንደ ጥይት አይረጭም። ይልቁንም እንደ ቀስት አንድ ጊዜ አልሞ ይለቃል። ያ ቀስት ውጤታማ እንዲሆን ደግሞ ዝምታው እንደ ደጋን ያገለግላል። ዛሬም በዝምታ ልምምድ የጀመረ ሰው ነገ ዓለም በንግግሩ ይገዛል። አድማጮቼ፣ አሁን ደግሞ ወደ ሁለተኛውና የሰው ልጅ የልብ በር ቁልፍ የሚከፍት ሚስጥራዊ ዘዴ እንለፍ። ይህ ዘዴ በተለይ በድርድር ወቅት፣ በሽያጭ ወይም በግል ግንኙነት ውስጥ ሰውን ለማሳመን መጠቀም ያለባችሁ ዘዴ ነው።
ሁለተኛው የሰውን ቃል መመለስ። ሰዎችን ለማሳመን የእናንተን ሐሳብ አትጫኑባቸው፣ ይልቁንም የእነሱን ሐሳብ መልሳችሁ ስጧቸው። ሰው በተፈጥሮ የሚወደውና የሚሰማው ራሱን ነው። አሳማኝ ተናጋሪ ለመሆን ስትጥሩ የምትሰሩት ትልቁ ስህተት እኔ እንዲህ ነኝ እንዲያደርጋለሁ እያሉ ራስን መደርደር ነው። ይህ ግን በአድማጩ አእምሮ ውስጥ የመከላከል ግንብ ወይም ሬዚስታንስ ይፈጥራል። እውነተኛ የንግግር ጠላፊ ግን የሚረሪንግ ቴክኒክን ይጠቀማል። ይህ ማለት አድማጩን የተናገራቸውን መጨረሻዎቹን 2 ወይም 3 ቃላት በጥያቄ መልሶ መስጠት ነው። ለምሳሌ አንድ ሰው ይህ እቅድ በጣም አደገኛ ነው ቢላችሁ እናንተ በጣም አደገኛ ነው ብላችሁ ዝም በሉ። በዚህ ጊዜ አድማጩ ሳያውቅ ተረድቶኛል የሚል ስሜት ይፈጥርበታል። ከዚያም ያንን አደገኝነቱን በዝርዝር ሊተርክላችሁ ይገደዳል። እናንተ ብዙ ሳትናገሩ እሱ ራሱ ሚስጥሩን እንዲያወጣ ታደርጉታላችሁ። ይህ ንግግር ሳይሆን የስነ ልቦና ዘዴ ነው። ሰውን መስታወት ሆናችሁ ስታዳምጡት በአድማጩ አእምሮ ውስጥ ኦክሲቶሲን የተባለ የፍቅርና የእምነት ሆርሞን እንዲመነጭ ታደርጋላችሁ። ሰውየው የራሱን ቃላት በእናንተ አንደበት ሲሰማ አእምሮ ይህ ሰው የኔ ዝርያ ነው፣ ጠላት አይደለም የሚል ምልክት ይሰጠዋል። ይህ የሐሳብ ቅልጥፍና ይባላል። አንድን ሰው ለማሳመን አዳዲስና ከባድ ቃላትን አትጠቀሙ። ይልቁንም እሱ የሚጠቀምባቸውን ቃላት ወይም አባባሎች መርጣችሁ መልሱለት። የእሱን ቋንቋ ስትናገሩ የእሱን አእምሮ ቁልፍ በእጃችሁ አደረጋችሁ ማለት ነው። ከዚህ በተጨማሪ ሌብሊንግ ወይም ስሜትን ስም መስጠት የሚባል ዘዴ አለ። በንግግር መሃል የአድማጩን ስሜት ታዘቡና ጭንቀት ውስጥ ያለ ይመስላል ወይም ይህ ነገር የከበደ ይመስላል በሉት። ይህ በሰዎች አእምሮ ውስጥ ያለውን የፍርሃት ማዕከል ጸጥ ያደርገዋል። ስሜታቸውን ስም የሰጠውን ሰው እንደተረዳችሁ ስለሚያስቡ እናንተ የምትሉትን ነገር ሁሉ ለመቀበል ዝግጁ ይሆናሉ። ሰውን ለማሳመን ጎበዝ መሆን የለባችሁም፣ ይልቁንም አስተዋይ መሆን አለባችሁ። የሰውን ቃል መልሳችሁ ስትሰጡ እሱ የራሱን ሐሳብ በእናንተ አንደበት ሲሰማው ይበልጥ ያምናችኋል። ይህ ኃይል እናንተ ሳይሆን እሱን የንግግሩን ማዕከል ያደርገዋል። ንግግሩን የሚቆጣጠረው ደግሞ ብዙ የሚያወራው ሳይሆን በብላት የሚያዳምጠውና ትክክለኛውን ቃል የሚመልሰው ሰው ነው። ይህ ባህሪ ያላቸው መሪዎች ሰዎችን ሳያስገድዱ እንዲከተሏቸው ያደርጋሉ። ሰዎች ይህ ሰው ስሜቴን ይረዳል ብሎ ካመኑ ነፍሳቸውን ጭምር አሳልፈው ይሰጡታል። አሳማኝ ተናጋሪ መሆን ማለት ሰዎችን ስለ እውነታችሁ ማስረዳት ሳይሆን እናንተ ላይ እንዲተማመኑ ማድረግ ነው። ይህን ዘዴ ከተጠቀማችሁ በማንኛውም ክርክር ውስጥ ሳትጮሁና ሳትደክሙ አሸናፊ ትሆናላችሁ። አሁን ደግሞ ወደ ሶስተኛው እንሂድ። ሶስተኛ ታሪክ መናገር። እውነታዎችና መረጃዎች ይረሳሉ፣ ታሪኮች ግን በሰው ልጅ የደም ስር ውስጥ ለዘላለም ይሰርጋሉ። አእምሮአችን ቁጥሮችን እንዲጠላ፣ ታሪኮችን ደግሞ እንዲያፈቅር ተደርጎ ነው የተሰራው። አሳማኝ ተናጋሪ ለመሆን ስትጥሩ የምትሰሩት ትልቁ ስህተት ደረቅ መረጃዎችን፣ ቁጥሮችንና እውነታዎችን መደርደር ነው። ሰዎች መረጃ ሲሰሙ አእምሮአቸው ሎጂክ ወይም አመክንዮ ክፍሉን ይከፍታል። ይህ ደግሞ እናንተ የምትሉትን ነገር ተከታትሎ ስህተት እንዲፈልግና እንዲተች ወይም ክሪቲካል ቲንከር እንዲሆን ያደርገዋል። እውነተኛው የንግግር ጠላፊ ግን መረጃውን በታሪክ ሸፍኖ ያቀርባል። ታሪክ ስትናገሩ የአድማጩን አእምሮ መተቸቱን ያቆምና ተቀባይ ወይም ፓሲቭ ይሆናል። በንግግር መሃል ስዕል የሚስሉ ቃላትን ተጠቀሙ። አስቡት፣ አንድ ቀን ወይም ከጥቂት ዓመታት በፊት ብላችሁ ስትጀምሩ የአድማጩ አእምሮ እናንተ ወደምትስሉት ዓለም ውስጥ ሰምጦ ይገባል። ታሪክ በአድማጭ አእምሮ ውስጥ እንደ ቫይረስ ነው። አንዴ ከገባ በኋላ እናንተ ንግግራችሁን ጨርሳችሁ ብትሄዱ እንኳን ያ ታሪክ በውስጣቸው ሲያቃጭል ይኖራል። ሰውን ለማሳመን አታስረዱት፣ ይልቁንም በታሪክ አሳዩት። እጅ ባፍ የሚያስጭን ተናጋሪ መሆን ማለት ምስል ፈጣሪ መሆን ማለት ነው። ታሪክ መናገር ማለት የአድማጩን ስሜት መቆጣጠር ማለት ነው። ሳይንቲስቶች እንደሚናገሩት አንድ ሰው ታሪክ ሲናገርና ሌላኛው ሲሰማ የሁለቱም ሰዎች አእምሮ በተመሳሳይ ሁኔታ ይንቀጠቀጣል። ይህ ኒውራል ካፕሊንግ ይባላል። ታሪክ ስትናገሩ የአድማጩን አእምሮ ከእናንተ አእምሮ ጋር በገመድ እንደማሰር ማለት ነው። እናንተ በታሪክ ውስጥ ፍርሃት ካሳያችሁ አድማጩ ይፈራል። ደስታ ካሳያችሁ እሱም ደስታ ይሰማዋል። ይህ ማለት አድማጩን እንደፈለጋችሁ የምታዙበት ሪሞት ኮንትሮል አገኛችሁ ማለት ነው። ታሪክ መረጃን አያስተላልፍም። ታሪክ ልምድን ይናገራል። ልምድ ደግሞ ከእውነት በላይ ያሳምናል። ሰዎች እናንተ የሰጣችኋቸውን ቁጥር ይረሳሉ። ነገር ግን እንዲሰማቸው ያደረጋችሁትን ስሜትና ያሳያችኋቸውን ምስል መቼም አይረሱትም። ታሪክ የንግግራችሁ ነፍስ ነው። ያለ ታሪክ የሚቀርብ ንግግር እንደ ደረቅ አጥንት ነው፣ የሚሰማ እንጂ የሚጣፍጥ አይደለም። ሐሳባችሁን በታሪክ ውስጥ ቀብራችሁ ስትሰጡ አድማጩ እናንተ የጫናችሁበት ሳይመስለው የራሱ ሐሳብ አድርጎ ይቀበለዋል። በንግግር መሃል የታሪክን ኃይል የተጠቀመ ሰው በማንኛውም መድረክ ወይም ክርክሮች ላይ የማይረሳ አሻራ ጥሎ ያልፋል። ዛሬም በታሪክ መተረክ የጀመረ ሰው ነገ ታሪክ ሆኖ ይቀራል።
አሁን ወደ አራተኛውና ምናልባት ብዙዎቻችሁ ትኩረት የማትሰጡት ነገር ግን የንግግራችሁን ዋጋ እጥፍ ሊጨምር ወይም ሊያወርድ የሚችል ሚስጥር እንለፍ። አራተኛው የድምጽ ኃይል። የምትናገረው ቃል ሳይሆን ቃሉ የወጣበት ድምጽ ነው ሰውን የሚገዛው። ድምጽህ የቃላቶች መኪና ነው። መኪናው ካልተመቸ ማንም አብሮ አይጓዝም። አሳማኝ ተናጋሪ ለመሆን ስትጥሩ የምትሰሩት ትልቁ ስህተት ምን ልናገር በሚለው ላይ ብቻ መጨነቅ ነው። ነገር ግን ሰዎች ከቃላቶቻችሁ ይልቅ ለድምጻችሁ ቃና ወይም ቶን 80% ትኩረት ይሰጣሉ። ብዙ ሰው ሲናገር ሳያውቀው ድምጹን ወደ መጨረሻው ከፍ ያደርጋል። ይህ ደግሞ ለአድማጩ አእምሮ እባክህ መነኝ ወይም ፍቃድ ስጠኝ የሚል የልመናና በራስ መተማመን ማጣት ምልክትን ያስተላልፋል። እውነተኛ የንግግር ጠላፊ ግን ንግግሩን ወደ መጨረሻው ዝቅ ያደርጋል። ይህ ድምጽ እኔ ባለስልጣን ነኝ፣ የምናገረው እውነት ነው የሚል ድብቅ መልእክት ለአድማጩ አእምሮ ይልካል። በጣም በፍጥነት አታውሩ። በፍጥነት ማውራት ጊዜ እንዳያልቅብኝ እየፈራው ነው የሚል የጭንቀት ምልክት ነው። ረጋ ብሎ በጥልቀትና በዝቅተኛ ቃና የሚናገር ሰው በክፍል ውስጥ ካሉ ሰዎች ሁሉ የበላይ መሆኑን ሳይናገር ያረጋግጣል። ድምጻችሁን እንደ ስልጣን መሳሪያ ተጠቀሙበት። የድምጽ ኃይል ማለት መጮህ ማለት አይደለም። ይልቁንም ድምጽን መቆጣጠር ማለት ነው። ዝቅ ያለና የረጋ ድምጽ የአድማጩን የልብ ትርታ ያረጋጋል። እናንተ የምትሉትንም ያለ ጥርጣሬ እንዲቀበል ያደርጋል። ድምጻችሁ የእናንተ ማንነት መስታወት ነው። በራስ መተማመን ያለው ድምጽ ተራውን ቃል ወደ ወርቅ ይቀይረዋል። ድምጻችሁን ዝቅ ስታደርጉ የአድማጩ ትኩረት ወደ እናንተ ከፍ ይላል። ጥሩ ተናጋሪዎች በማንኛውም አስቸጋሪ ሁኔታ ውስጥ እንኳን ንግግራቸው አይናወጥም። ሰዎች የሚከተሉት የሚጮኸውን ሳይሆን በተረጋጋ ድምጽ መንገዱን የሚያሳያቸው ሰው ነው። ድምጻችሁ ከጉሮሯችሁ ከወጣ ቀጭንና የሚንቀጠቀጥ ይሆናል። ይህ ደግሞ የፍርሃት ምልክት ነው። አሳማኝ ተናጋሪዎች ድምጻቸውን የሚያወጡት ከደረታቸው ነው። የደረት ድምጽ ጥልቅ፣ የተረጋጋና የሚመስጥ ነው። ጥልቅ ድምጽ በተፈጥሮ ከጥበቃና ከመሪነት ጋር የተያያዘ ነው። ስትናገሩ አየሩን ከሆዳችሁ ወደ ደረታችሁ በመሳብ ድምጻችሁን አረጋጉት። ይህ ድምጽ በአድማጩ ጆሮ ውስጥ ሲያስተጋባ ሳያውቀው ይህ ሰው የሚለው ነገር እውነት ነው ብሎ እንዲያምን ያደርገዋል። ድምጽህ የቃላት ልብስ ነው። ልብስ ካላማረ ቃላት አይከበሩም። አሳማኝ ተናጋሪ መሆን ማለት በድምጽ ቃና ሰዎችን ማስገዛት ማለት ነው። ድምጹን የገዛ ሰው የሰዎችን አእምሮ መግዛት ይችላል። ዛሬም በድምጽ ቁጥጥር የጀመረ ሰው ነገ ዓለምን በቃና ያስደምማል። አድማጮች፣ አሁን ደግሞ ወደ መጨረሻውና ምናልባትም ከሁሉም በላይ ንግግርን የመቆጣጠር ትልቁ ቁልፍ ወደ ሆነው ሚስጥር እንለፍ። ይህ ዘዴ በአስቸጋሪ ድርድርም ሆነ በፈታኝ ንግግር ትልልቅ መድረኮች ላይ ሁልጊዜም የበላይ የሚያደርጋችሁ ነገር ነው። አምስተኛው ትክክለኛ ጥያቄ መጠየቅ። መልስ የያዘ ሰው አዋቂ ሊመስል ይችላል። ጥያቄ የያዘ ሰው ግን መሪ ነው። ንግግርን ለመቆጣጠር መልስ አትስጡ፣ ይልቁንም ጥያቄ ጠይቁ። አሳማኝ ተናጋሪ ለመሆን ስትጥሩ የምትሰሩት ትልቁ ስህተት ሰዎችን ለማሳመን መልስ ፍለጋ መሮጥ ነው። ሰዎች መረጃ ሲሰጣቸው በባህሪያቸው ለመቃወም ይሞክራሉ። እውነተኛ የንግግር ጠላፊ ግን ጥያቄውን እንደ መሪ ይጠቀማል። ጥያቄ የሚጠይቅ ሰው የንግግሩን አቅጣጫ የሚወስን ሹፌር ነው። ነገር ግን ተራ ጥያቄ ሳይሆን አድማጩን ቆም ብሎ እንዲያስብ የሚያደርግ የራሱን ስህተት ራሱ እንዲያገኝ የሚያስገድድ ጥያቄ ጠይቁ። ለምሳሌ አንድ ሰው የእናንተን ሐሳብ አልቀበልም ቢላችሁ ለምን ብላችሁ አትከራከሩት። ይልቁንም ይህንን ለማድረግ ምን እያገደህ ነው ወይም ይህ ባይሆን ኖሮ ምን ሊፈጠር ይችል ነበር ብላችሁ ጠይቁት። እነዚህ ጥያቄዎች የአድማጩን አእምሮ ይከፍታል። ሰዎች እናንተ የሰጣችኋቸውን ሐሳብ ከመቀበል ይልቅ በራሳቸው ጥያቄ አማካኝነት የመጣላቸውን ሐሳብ 100% ያምናሉ። ሰውን ለማሳመን አትገፋፉት። በጥያቄ መርታችሁ እውነቱ ጋር አድርሱት። አስተውሉ። ጥያቄ መጠየቅ ማለት አለማወቅ ሳይሆን ንግግሩን በብልሃት መምራት ማለት ነው። ጥያቄ ስትጠይቁ አድማጩ ራሱ እንዲናገርና ራሱ እንዲያስረዳ እድል ትሰጡታላችሁ። እሱ ባወራ ቁጥር ደግሞ እናንተ እሱን የምታጠቁበትን መረጃ ትሰበስባላችሁ። ጥያቄ የእናንተ ጋሻና ጦር ነው። አሳማኝ ተናጋሪ መሆን ማለት ደግሞ ሰዎችን በጥያቄ መረብ ውስጥ አስገብቶ የፈለጉበት ቦታ ማድረስ ማለት ነው። ሰዎችን ለማሳመን ይህንን አድርግ አትበሏቸው። ይልቁንም ይህንን ብታደርግ ምን የሚጎልብ ይመስላል ብላችሁ ጠይቁ። ይህ ጥያቄ አድማጩ እኔ ነኝ የወሰንኩት የሚል ስሜት እንዲሰማው ያደርጋል። በስነ ልቦና ጥናት የራስ ገዝነት ስሜት ለሰው ልጅ በጣም አስፈላጊ ነው። ሰዎች ተገፋፍተው የወሰኑት ነገር ነገ ይጸጽታቸዋል። በጥያቄ ተመርተው የወሰኑት ነገር ግን ራሳቸውን እንደ ጀብድ እንደሰሩ ይቆጥሩታል። ጥያቄያችሁ አድማጩን ጥግ እንዲይዝ አያደርገው፣ ይልቁንም መንገዱን እንዲመርጥ መብራት ይሆንለት። ይህ ባህሪ ያላቸው ተናጋሪዎች በማንኛውም ክርክር ውስጥ ሳይደክሙ አሸናፊ ናቸው። ሰዎች የእነሱን ሐሳብ የተቀበሉ ሳይሆን ራሳቸው አምነውበት የወሰኑት ይመስላቸዋል። ንግግርን የመቆጣጠር ጥበብ መጨረሻው እዚህ ጋር ነው። በጥያቄ መርቶ የሰውን ልብና አእምሮ የገዛ ሰው በማንኛውም መድረክ ላይ የማይናወጥ ስልጣን ይኖረዋል።
ዛሬ በጥያቄ ማሪነት የጀመረ ሰው ነገ ዓለምን በምላሱ ያስደምማል። እስካሁን ያየናቸው 5ቱ ሚስጥሮች ተራ የንግግር ስልቶች አይደሉም። እነዚህ የሰውን ልጅ አይምሮ የመጥለፍና የማንኛውንም ንግግር የበላይነት የመቆጣጠር ብቃቶች ናቸው። በሰዓቱ ዝም ማለት፣ የሰውን ቃል መመለስ፣ በታሪክ መናገር፣ የድምጽ ስልጣን መጠቀምና በጥያቄ መርታት። እነዚህን መሳሪያዎችን የተጠቀመ ሰው በየትኛውም መድረክ፣ በየትኛውም ድርድርና በየትኛውም ግንኙነት ውስጥ የማይበገር የንግግር ንጉስ ይሆናል። ነገር ግን አንድ እውነት ልንገራችሁ፣ እውቀት ብቻውን ዋጋ የለውም። ይህንን ቪዲዮ አይታችሁ ስትጨርሱ ልክ እንደ ማንኛውም ተራ መረጃ አእምሯችሁ ውስጥ እንዲቀመጥ ከፈቀዳችሁለት ነገ ጠዋት ትረሱታላችሁ። ህይወታችሁ እንዲቀየር ግን ተግባር ያስፈልጋል። ዛሬ ካየናቸው 5 ነጥቦች ውስጥ ቢያንስ አንዱን መርጣችሁ ነገውኑ በተግባር ሞክሩት። በስብሰባ መሃል ዝም ብላችሁ እዩ፣ ወይም የሰውን ቃል መልሳችሁ ስጡ። ያን የሚፈጠረውን ታምር ባይናችሁ ታያላችሁ። አድማጮቼ ይህንን ቪዲዮ እስከዚህ ሰከንድ ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ይህ የሚያሳየው እናንተ ራሳችሁን ለመቀየር ወይም ስኬታማ ለመሆን የቆረጣችሁ ልዩ ሰዎች መሆናችሁን ነው። እኛ ደግሞ በዚህ ቻናል እንዲያሉትን እጅ ባፍ የሚያስጭኑ ዕውቀቶችን በየጊዜው ይዘንላችሁ እንመጣለን። ይህ ቪዲዮ አዲስ ነገር ከሰጣችሁና ህይወቴን ይቀይሯል ብላችሁ ካመናችሁ አሁኑኑ ሰብስክራይብ በማድረግ የዚህ ታላቅ ቤተሰብ አባል ሁኑ። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት ነው። ብዙ ጠቃሚ ቪዲዮዎች ለእናንተ እንድንሰራ ያበረታታናል። ኮሜንት ላይ የንግግር ንጉስ ነኝ ብላችሁ መጻፋችሁን እንዳትረሱ። እስካሁን ድረስ የጻፋችሁትን አነባለሁ። ለሁሉም ኮሜንቶች ምላሽ ለመስጠት እሞክራለሁ። በተጨማሪ ይህ ቪዲዮ ይጠቅማል ለምትሉት አንድ የቅርብ ጓደኛ ሼር አድርጉለት። ዕውቀት ሲጋራ ያድጋል። በሚቀጥለው አዲስ ቪዲዮ እስክንገናኝ ድረስ ቃላቶቻችሁን እንደ ወርቅ፣ ዝምታችሁን እንደ አልማዝ አክብሩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ